በድንቅ የህይወት ጅማሮ ከብዙ ፈተናዎች ታላቅ ታሪክ የጻፉት የዓለም የወጣቶች ቀን አሁን ለደረሰበት ደረጃ ከደከሙት ዋነኛው ናቸው። ከ400 ዓመታት በኋላ በቫቲካን በርዕሰ ሊቃነ ጳጳስነት የመጀመሪያው ከጣሊያን ተወላጅ ውጪ ርዕሰ ሊቃነ ጳጳስ በመሆን የመጀመሪያው ናቸው። ጥይት መዞ ሊገላቸው ለመጣ በፍቅር ጋብዘውት ይቅር ብለውት ታላቅ መስካሪም አድርገውታል። በታላላቅ ዝግጅቶች በንግግራቸው ብዙዎች ተማርከዋል። የዛሬ የካዝሚስትሪ የታሪክ አምዳችን ማንን እንደሚዘክር እንዳወቃችሁ በግሌ ተስፋለኝ። ታላቁን ቅዱስ ዳግማዊ ጆን ፖል ታሪክን እንመለከታለን። አብራችሁን ቆዩም። ዳግማዊ ጆን ፖል የተወለዱት በ1920 እንደ አውሮፓውያን አቆጣጠር በፖላንድ በደቡባዊ በምትገኘው በክራኮው ከተማ አቅራቢያ ነበር። ዳግማዊ ጆን ፖል ሲወለዱ የወጣላቸው ስም ካርሎ ጆሴፍ ቡዋጅትሊያ ነበር። ከአባታቸው ካርሎና ከእናታቸው ኤሚሊያ። አባታቸው ካርሎ እንደ አውሮፓውያን አቆጣጠር ሐምሌ 8 ቀን 1879 ተወለዱ። በኋላም በአስራው ሃንጋሪ ጦርነት መሪና የፖልሹ ጦር ወይም ካፒቴን ኃላፊ እንደነበሩ ካርሎ እንዲሁም ለልጃቸው ዳግማዊ ጆን ፖል ወደ ሴሚናሪ ለመቀላቀል ባደረገው ውሳኔ ላይ ተጽዕኖ እንዳሳደሩ ይነገራል። እናቱ ኤሚሊያ በማርች 26 1884 በፖላንድ ነበር የተወለዱት። ዳግማዊ ጆን ፖል ከወለዱ በኋላ ብዙም ሳይቆዩ በ1929 በልብና በኩላሊት ህመም ሞቱ። ብቸኛ እህቱ አልጌ ካርሎ ከመወለዱ በፊት በሕፃንነታቸው ሞተው ነበር። እናቱ ኤሚሊያ ከሞተች በኋላ አብዛኛውን የቤት ውስጥ ስራውን የሚሰራው ጠንካራውና ሃይማኖተኛው አባቱ ካርሎ ነበር። አባቱ ካርሎ ወጣት እያለ እግር ኳስ ተጫዋችም ነበር። የፖላንዱን ክለብ ክሮኬቪያ ደጋፊ ነበር። የትምህርት ቤት የእግር ኳስ ጨዋታ በአይሁድና በካቶሊክ መካከል በወቅቱ ትልቅ ግጥሚያ ያደርጉ ነበር። በወቅቱ በነበረው ጸረ አይሁዳዊነት ስሜት ምክንያት ክስተቶች አንዳንድ ጊዜ ወደ መጥፎ የመቀየር እድል ነበራቸው። ወጣቱ ካርሎ ከሴት ልጅ ጋር ለመጀመሪያ ጊዜ በቅርበት ማውራት የጀመረው በዚያ ወቅት ነበር። ከዳግማዊ ጆን ፖል አባት ካርሎ ወደ ዳግማዊ ጆን ፖል ልመልሳችሁ። ዳግማዊ ጆን ፖል እናቱ ኤሚሊያ የ9 ዓመት ልጅ እያለ ነበር የሞተችው። ወንድሙ ኤድመንድ ደግሞ በ12 ዓመቱ ሞተ። ጆን ፖል ሲያድግ በአትሌቲክስ ስፖርተኛ የነበረ ሲሆን መዋኘት ያስደስተው ነበር። በ1938 ወደ ክራኮው የጃግሊን ዩኒቨርሲቲ ሄዶ የቲያትርና የግጥም ፍላጎት እንዳለው ያሳይ ነበር። በወቅቱ በፖላንድ በጀርመን ወረራ በሚቀጥሉት ዓመታት በናዚ ወታደሮች ተከበው ትምህርት ቤቶች ተዘግተው ነበር። ጆን ፖል ካህን መሆን ስለፈለገ በክራኮ ወደ ሴሚናሪ ገባ። ከሁለተኛው የዓለም ጦርነት በኋላ ሃይማኖታዊ ትምህርቱን በክራኮ ሴሚናሪ አጠናቆ በ1946 ሚስጥረ ክህነትን ተቀበለ። በቴዎሎጂና ሌሎች ትምህርቶች በጨረሰበት 2 ዓመት ደግሞ በሮም ቆይታ ካረገ በኋላ በ1948 ወደ ትውልድ ሀገሩ ፖላንድ የተመለሰ ሲሆን በክራኮውና በአካባቢው ብዙ መንገዶችን እንዲሁም ብዙ ቦታዎችን በመጓዝ ያስተምር ነበር። ጆን ፖል በ1958 የክራኮው ጳጳስ ሆነ። ዳግማዊ ጆን ፖል በሁለተኛው የቫቲካን ምክር ቤት ተሳታፊ በመሆን በጥቂት ዓመታት በርካታ ትምህርቶችን በመያዝ የቤተ ክርስቲያን አስተምሮ በ1962 ቤተ ክርስቲያን በዓለም ውስጥ ያላትን አቋም እንድትመረምር ረድቷል። ጆን ፖል ለቤተ ክርስቲያን ያበረከተው አስተዋጽኦ የተከበረ በመሆኑ
በርዕሰ ሊቃነ ጳጳስ ጆን ፖል ስድስተኛ በ1967 ካርዲናል ሆነዋል። ጆን ፖል ከጥቂት ዓመታት በኋላ በ1978 አዲስ ታሪክ ሊጽፍ በቅቷል። ከ400 ዓመታት በኋላ የመጀመሪያው የጣሊያን ተወላጅ ያልሆነ በመሆን በእምነቱ ትልቁን ደረጃ ላይ በርዕሰ ሊቃነ ጳጳስነት ተመረጡ። አሁን የቫቲካን ኃላፊዎች ለሕዝቡ እንዲህ አሉ። አሳውቁ፣ ለሁሉም ተደሰቱ። እኛ ጳጳስ አለን፣ በጣም ጎበዝና በጣም ጌታውን አክባሪ ካርዲናል ካርሎ እንኳን ደስ አሉት። የቅድስ ሮም ቤተክርስቲያን ርዕሰ ሊቃነ ጳጳስ። አሁን ርዕሰ ሊቃነ ጳጳስ ዳግማዊ ጆን ፖል እንኳን ደስ አሉት በማለት የቫቲካን ኃላፊዎችና መላው የካቶሊክ ምዕመን ደስታውን ገለጸላቸው። በኋላም ጆን ፖል በመድረኩ በመውጣት ንግግራቸውን ቀጥለዋል። ኢየሱስ ክርስቶስ የተመሰገነ ይሁን። ሕዝቡ ደስታውን ገለጸላቸው፣ ያጨበጭብ ጀመር። የተወደዳችሁ እህቶቼና ወንድሞቼ፣ እኛ ሁላችን አዘንን። በጣም የተወደዱት ርዕሰ ሊቃነ ጳጳስ ጆን ፖል ስድስተኛ በሞት ከተለዩም በኋላ ሕዝቡ በደስታ ስሜት በጭብጨባ ሐሳባቸውን ደገፈ። ጆን ፖል በዛኑ ቀን ለሕዝቡ ንግግራቸውን ካደረጉ በኋላ በቀጣይ ጊዜያቸው በርዕሰ ሊቃነ ጳጳስ ዘመናቸው ከ100 በላይ ሀገራትን በመሄድ ቀዳማዊ ናቸው። በሄዱበት ቦታ የእምነትና የሰላም መልእክትን ለማስተላለፍ ወደ ዓለም ተጓዙ። ዳግማዊ ጆን ፖል የሰብአዊ መብት ተሟጋች ጆን ፖል በዓለም ላይ ለሚደርሰው ጭቆና ብዙ ጊዜ ተቃውመዋል። የካፒታል ቅጣት መቃወምን ጨምሮ ብዙ ጉዳዮች ላይ ጠንካራ አቋም ነበራቸው። ጆን ፖል የፖለቲካ ለውጥ ለማምጣት ተአምራዊነቱን ተጠቅሞ በትውልድ ሀገር ፖላንድ ውስጥ የኮሙኒዝም ማስወደቁ ይታመናል። ይሁን እንጂ እሱም ያለ ተቺዎች አልነበረም። ጆን ፖል በአንድ ወቅት ድራመር ይመቱ ነበር። ዘመናዊ ሙዚቃ በተገኘው መሳሪያ ይጫወታሉ። ነገሩ ወዲህ ነው። ለጉብኝት ወደ አንድ ተራራ ካቀኑ በኋላ ሰብሰብ ብለው ሻይ ቡና እያሉ ነበር። በመሃል አብሯቸው የነበሩ የቫቲካን ኃላፊዎችና ካህናት መዝሙር በድንገት ጀመሩ። የዘመናዊ በተገኘው መሳሪያ ተጫዋች ጆን ፖል ወዲያው አጀቧቸው። ክራካው ከተማ የመወለጃ አቅራቢያቸው በመሆኑ በጣም ይወዷት ነበር። እዛ ሲደርሱ የሕዝቡ አቀባበል ልዩ ነው። ፖላንዶች ለጆን ፖል ያላቸው ፍቅር ከእይታ የላቀ ከመስማት የደመቀ ከውስጥ የፈለቀ ነው። ክራካው ሲደርሱ ገና ከመድረሳቸው መሬቱን በመሳም ነው የሚገቡት። ሕዝቡም ገና እሳቸውን እንዳየ በአካባቢው ያለው ድምፅ ለየት ያለ ነበር። ጆን ፖልና የፖላንድ ሕዝብ አቀባበሉ ልዩ ነበር። ጆን ፖል አብዝተው ሕፃናትን ይወዳሉ። ከየቦታው በሄዱበት ሕፃናት እየመጡ ያቅፏቸዋል፣ ይስማቸዋል። ደስታቸው ልዩ ነው። ሕፃናት ከመውደዳቸው የተነሳ በዓለም ላይ ያሉት ሕፃናት ሁሉ ለእሳቸው በልዩ የፍቅር መንፈስ ወደ እሳቸው ለመሄድ ይደሰታሉ። ጆን ፖልም
ከየቤተሰባቸው ላይ እየተቀበሉ ያቅፏቸዋል፣ ይስሟቸዋል። ጆን ፖል በልጆች ብቻ አይደለም። በአንድ ወቅት በቫቲካን አስተምህሮት ላይ ሳሉ እርግቧ ማረፍ የምፈልገው ጆን ፖል ላይ ነው፣ አትከልክሉኝ ነው መሰል በቅጽበት መታ ጆን ፖል ላይ አረፈች። ጆን ፖል እና ማዘር ተሬዛ ሁለት ትልቅ ቅዱሳን። ማዘር ተሬዛ በዓለም ላይ ትልቅ እናትና ሰውን በፍቅር በመንከባከብ የተቸገሩትን ያዘኑትን አብሮ በመሆን በፍቅር በጨለማ ብርሃን መሆንን ይበልጥ ከረዷት አንዱ ጆን ፖል ናቸው። ለማዘር ተሬዛ ያላቸው ፍቅር ጆን ፖል ልዩ ነው። ህንድ ድረስ በመሄድ ጎብኝተዋል። ጆን ፖል ማዘር ተሬዛን እናቴ እያሉ ነበር የሚጠሯት። የሁለቱ ፍቅር እስከ እርጅናቸው ጊዜ ድረስ መዋደዳቸው ልዩ ነበር። ጆን ፖል የዋናና የቲያትር ነገር በጣም እንደሚወዱ ይነገራል። በተለይ አስቂኝ ቲያትር ከልጅነት እስከ እርጅና ዘመናቸው ድረስ ይመለከታሉ። በትልቅ ዝግጅቶች ላይ ከቅዳሴም በኋላ የሚያዘጋጅ ካለ ጆን ፖል ተመስጠው ነበር የሚመለከቱት። ደሳቸው ነበር። ዳግማዊ ጆን ፖል ቀልደኛም እንደሆኑ ይነገራል። ቀልዳቸው በአንድ ወቅት በአንድ መድረክ ጆን ፖል ንግግር እያደረጉ አስነጠሳቸው። ህዝቡም አይዞት ነው መሰል አጨበጨቡ። ጆን ፖል ጭብጨባው ካቆመ በኋላ ህዝቡን ቀና ብለው አይተው ፈገግ አሉ። ህዝቡም በድጋሜ ማጨብጨቡን ቀጠለ። እሳቸውም ቀና ብለው ህዝቡን በድጋሜ አይተው ፈገግ እያሉ እናንተም አስነጥሱ አሏቸው። በዛም ንግግራቸውን ቀጠሉ። ዳግማዊ ጆን ፖል የዓለም የወጣቶችን ቀን አሁን ባለበት መልኩ እንዲከበር መሰረቱ እሳቸው ናቸው። ለወጣቱ ሁሌ የሚያነቃቃ ለመንፈሳዊ ሕይወታቸው ብርታት ነበሩ። ብዙ ንግግራቸው ብዙዎችን እንደለወጡ ይነገራል። ጆን ፖል እውነቷን በመናገር ብዙዎች በንግግራቸው ይማረካሉ። በጥቂቱ እንመልከት። እስቲ የትኛው ህዝብ ነው ቅድሚያ ለአእምሮ ነፃነት የአእምሮን ሐሳብ የሚከተል ትክክለኛውን ሐሳብ የሚከተለው የቱ ነው? ደስታውስ ምንድነው? ማጨስ፣ ሴሰኝነት፣ አልኮል፣ ሁሉም ቁሳዊ ባዶነት ነው። ብዙ ሀገር አለ፣ ብዙ ህዝብ፣ ብዙ ባህል አለ። ያ ግን ሊለያየን አይችልም። ከመሞታችን በፊት እንጸልይ። አዲስ ህይወት እንዲኖረን እንጸልይ። በኢየሱስ ክርስቶስ ውስጥ እርሱ ነው መንገድ፣ እርሱ ነው እውነት እና ህይወት፣ እርሱ ነው። ቅዱስ ዳግማዊ ጆን ፖል በ1981 ሜይ 13 ቀን በቅድስት ቫቲካን አደባባይ በሚያልፉበት ወቅት
ለሕዝቡ ሰላምታ እየሰጡ ሳለ በጥይት ተመቱ። በጊዜው በጣም ቆስለው ነበር። ያንን የፈጸመው የ23 ዓመት ቱርካዊው መህመት አሊ አጋክ ይባላል። 4 ጥይቶች በቅዱስ ጆን ፖል ላይ ተኮሰ። በሆድ በጣም አስፈላጊ የአካል ክፍሎች ላይ ግራ እጃቸውን ሌላኛው ጥይት መታ። አሁን ጆን ፖል በጣም ደከሙ። በፍጥነት ወደ ሕክምና ወሰዷቸው። በተአምር ተረፉ። ዳግማዊ ጆን ፖል በኋላ ጥይት መዞ ሊገድላቸው ለመጣ ለአሊ አጋክ እስር ቤት ድረስ በመሄድ ይቅር ብለውት ጸልየውለት አብረውት ተጫውተው አውርተው ፍቅር ሰጡት። በዚህም አሊ አጋክ የእሳቸው ወዳጅ ሆኖ ቀረ። ዳግማዊ ጆን ፖል ከ12 በላይ ቋንቋዎች እንደሚናገሩ ይነገራል። እንግሊዘኛ፣ ጣሊያንኛ፣ ላቲን፣ ፍሬንች፣ ስፓኒሽ፣ ፖሊሽ፣ ጀርመንኛ፣ ፖርቹጊዝ፣ ኤስፐራንቶ፣ ዩክሬንያ፣ ስሎቫኪያ፣ ሰርቢያ፣ ክሮሺያን ቋንቋዎችን እንደሚናገሩ ይነገራል። ከዳግማዊ ጆን ፖል ሁሌም ከህዝቡ የንወድሃለን መልእክት እንደመጣ ነው። አሁን ላይ ጭምር እንደ መዝሙር መልክ ነበር በዜማ ፍቅራቸውን የሚገልጹት። ዳግማዊ ጆን ፖል አሁን ደከም እያሉ ነው። አንዳንድ ንግግራቸው ላይ የመድከም እንዲሁም ከወትሮ ለየት ያለ እጃቸው ይንቀጠቀጣል። በእግራቸው ለመራመድ ከብዷቸዋል። በዚህም ሁኔታ ግን በጥንካሬ ለቅድስት ቤተክርስቲያን ያገለግላሉ። ዳግማዊ ጆን ፖል በአንድ ወቅት ለህዝቡ እንዲህ አሉ። ጳጳሱ ስንት ዓመታቸው ነው? 83 ዓመቴ ነው አሉ። ህዝቡን በደስታ አጨበጨበ። የ83 ዓመት ወጣት ሲሉ ህዝቡን ፈገግ አስደረጉት። ዳግማዊ ጆን ፖል በ2005 ግን ከዚህ ዓለም በሞት ተለዩ። ከዳግማዊ ጆን ፖል ህልፈት በኋላ መላው ካቶሊካውያን ብቻ ሳይሆን ዓለም በሙላ ከጫፍ እስከ ጫፍ ሐዘናቸውን ገለጹ። ቅዱስ ዳግማዊ ጆን ፖል ሁሉም ይመሰክራሉ። የተለያዩ የሃይማኖት አባቶች ጭምር የኔ ጳጳስ ብለው ነበር የሚጠሯቸው። He spoke in the name of God. Oh, there's my Pope. I think he can help. Popes, patriarchs, human beings are only instruments of the divine providence. በአንድ ወቅት ቅዱስ ዳግማዊ ጆን ፖል ለመግደል ሙከራ ያደረገው አሊ አጋክ በ2014 በቫቲካን አደባባይ ላይ ተገኝቶ ነጭ ጽጌረዳ በመቃብሩ ላይ አኑሯል። በኋላም ትንሽ ቆይቶ ወደ ቱርክ መመለሱን ይነገራል። ከዳግማዊ ጆን ፖል ከሞት ከተለዩ በኋላ በእርሳቸው አማካኝነት ተአምራት ታይተዋል። አንዷ ከፈረንሳይ ፍሎይድ ሞራ ዳይስ ትባላለች። በአንጎል በሽታ ትሰቃይ ነበር። በኋላ ለጆን ፖል ትጸልያለች። በቤቷ የነበረው የጆን ፖል ምስል ተአምር አየው ትላለች። እናም በኋላ ከሚያሰቃየኝ በሽታ ተፈወስኩ ትላለች። Fue cuando uno de los médicos llegó muy claro, tal vez en ese momento me pareció cruel, se puso a explicarme lo que tenía. የዳግማዊ ጆን ፖል የቀብር ስነ ስርዓት እጅግ ልዩ ነበር። 3 ሚሊዮን ሰው በቅዱስ ጴጥሮስ መንበር ተገኝተው የቀብር ስነ ስርዓቱ ላይ ለመታደም ችለዋል። ጆን ፖል ለቤተሰቡ ሲወለድ የመጨረሻ ልጅ ሲሞትም የመጨረሻ ነበር። እናቱ ቀደም ሲል በ9 ዓመቱ እንዲሁም ወንድሙ
በ12 ዓመቱ ሞተዋል። አባቱም ብዙ ሳይቆይ ሞተው ነበር። ጆን ፖል በሞት ሲለይ ብዙ ሕዝብ በቅዱስ ቫቲካን በቅዱስ ጴጥሮስ መንበር ተገኝተው ብዙ ሰዎች ሐዘናቸውን ገልጸዋል። ከጆን ፖል ሞት በኋላ በፖላንድ ሁለተኛ ትምህርታቸውን የተማሩበት ትምህርት ቤት ለእሳቸው መታሰቢያነት ይውል ዘንድ በእሳቸው ስም ተሰይሟል። በእሳቸው ስም ትልቅ የሽልማት የጆን ፖል አዋርድ በየዓመቱ ይካሄዳል። በአንድ ወቅት ቅዱስ ዳግማዊ ጆን ፖል በአሜሪካና በኢራቅ መካከል የነበረው ጦርነት ካበቃ በኋላ ከአንድ ጋዜጠኛ ጥያቄ ቀረበላቸው፣ በጦርነቱ ማን አሸናፊ ነበር የሚል። እሳቸውም ሲመልሱ በዚህ ጦርነት ማንም አላሸነፈም አሉ። ጋዜጠኛው እየተገረመ ታዲያ ተሸናፊውስ ብሎ ጥያቄውን አስከተለ። በሐዘን ስሜት የሰው ልጅ ነው አሉ። በሀገራችን ኢትዮጵያ እዚህም እዛም የሚከሰተው የብሔር ይሁን የሃይማኖት ግጭት ተሸናፊ እንጂ አሸናፊ የለውም። የፕሮግራሙ አዘጋጅና አቅራቢ ምስጋና ነበርኩኝ። ጆን ፖል መልእክት አላቸው። መልካም ጊዜ ይሁንላችሁ። Jean Paul II, he loves you. It is all my message. Finished.